ኡጋንዳ የተዘጋጁ ስጋዎችን ለኢትዮጵያ መላክ ጀመረች የሚል ዜና አይቼ ብዙዎቻችን አንዳንድ ሰው ከፍቶታል። እኔ እንደ ምግብ ሳይንስ ባለሙያነቴ አስተያየት መስጠት እፈልጋለሁ። እኔ ዶክተር አሻግሬ ዘውዱ እባላለሁ። ሀገራችን እንግዲህ እንደምታውቁት የኢትዮጵያ ሕዝብ በጣም ስጋ በሊታ ነው። ስጋ ከሚወዱ ሕዝቦች ውስጥ የሚካተት ሕዝብ ነው። በአሁን ጊዜ የስጋ አቅርቦት እና ፍላጎት እየተመጣጠነ አይደለም። ዋጋውም ከቀን ከቀን እየጨመረ ይገኛል። ብዙ ሆቴሎች እና ሬስቶራንቶችም በፊትም ከኡጋንዳ ከመምጣቱ በፊት በቂ ስጋ በተለይ ስቴክ ወይም የጭቅና ስጋ፣ ስስ ስጋ ያሉ ትልልቅ ሆቴሎች ከውጭ ስጋ እንደሚያስመጡ አውቃለሁ። ስጋ ብቻ ሳይሆን የወተት ምርቶች፣ እንቁላል፣ የተለያዩ ምርቶች ከውጭ እንደሚገቡ ትልልቅ 5 ስታር ሆቴሎች፣ ዓለም አቀፍ ድርጅቶች በቂ የሀገራችን ከብቶች ዓለም አቀፍ ደረጃውን የጠበቀ ስጋ ስለማይመረት ከበሽታ ጋር ከጤና ጋር ከተለያዩ የንጽህናና የሴፍቲ የደህንነት ጉዳዮች ጋር ተያይዞ በሀገራችን ስጋ ከውጭ ሀገር ማስመጣት አዲስ ነገር አይደለም። በዚህ ዘና ግን እኔም ብዙ ሰዎችም የተገረምንበት ከኡጋንዳ መሆኑ ይመስለኛል። እንግዲህ በከብት ቀንድ ሀብታችን የኡጋንዳና ኢትዮጵያ ሲነጻጸር ምንም አይገናኝም። ኢትዮጵያው እንደምታውቁት በቀንድ ከብት ብዛት 10ኛ በአፍሪካ አንደኛ በዓለም ደግሞ 10ኛ ተብለን በስም ይዘናል። ግን እኛ ባለሙያዎቹ የምንለው የኢትዮጵያ ከብቶች ቀንድ እንጂ ወተትና ስጋ የላቸው ነው የምንለው። ይሄ ደግሞ የሆነበት ምክንያት የአመራረተች ሂዳችን ያው በተለመደው መልኩ ከከብቶቹ ብዙ ቦታ ሲዟዟሩ እየዋሉ በቂ ምግብ ሳያገኙና ግጦሽ ላይ በመሰማራት ለድርቅም ተጋልጠው ለብዙ ድብደባ ለብዙ ስራ ገበሬነት ለገበሬ ስራነት ራሱ ለእህል ማራሻነት እየዋሉ የስጋ መጠናቸውና ጤንነታቸው በብዛት ጥሩ ደረጃ ላይ እንደማይገኝ እናውቃለን። ስለዚህ ከዚህ ጋር ተያይዞ በዚህ ላይ እንግዲህ እንደ ሸማች ጥበቃ የቦርድ ሰብሳቢነቴ አገራችን የገባችው የአፍሪካ ቀጠናዊ ትስስር ንግድ አለ። አሁን ደግሞ WTO የዓለም አቀፍ የንግድ ማዕቀፍ ውስጥም እየገባን ነው እና አገራችን ካሁን በኋላ እንግዲህ ማንኛውም ገበያ ዝግ አይሆንም። ኢኮኖሚክ ሪፎርም እያካሄደች ስለሆኑ እንደዚህ አይነት ምርቶችና ገበያዎችን ከመቀበል ውጭ ምርጫ ያለን እና ተወዳዳሪ ከመሆን ውጭ የለውም። ግን እንደ ሸማች ይሄ የሚያመጣው እድል ሊኖር ይችላል ብዬ አስባለሁ። አንድ የሚያመጣው እድል እንግዲህ የዋጋው መጠን አገራችን ምርቶችን ለማምረት የምንሄድበት ርቀት አንዳንዴ በጣም ውድ ከመሆኑ የተነሳ አገር ውስጥ ከማምረት ይልቅ በሌላ ሀገር የተመረቱትን መቀበል የተሻለ የሚሆንበት መንገድ አለና እንደዚህ አይነት እድሎችን ያው እንደ ሀገር የሚያሳጥኑ እድሎችን ቢኖሩ ግን እንደ ሸማች ደግሞ ስጋ እስከ 5000 ብር ድረስ የደረሰበት ተገቢ ነው ብዬ አላስብም። አቅርቦቱም ከቀን ቀን እየጠበበ ያለበት ሁኔታ ነውና ይሄ መስተካከል ስላለበት ከኡጋንዳም ይሁን ከሌላ ቦታዎች መምጣታቸው ችግር የለበትም። ግን ይሄ የተቀነባበረ ስጋዎች የበሬ ስጋ ቁራጮች፣ ሶሴጅ እኛ ሀገር የተለመደ አይደለም። ስቴክስ የበግ ስጋዎች የተቆራረጡ ምርቶች ናቸው ወደዚህ ይመጣሉ የተባለው። ይህንን የሚያመጣው ደግሞ ሬንቸርስ ፋይነስት ሊሚትድ የተባለ የኡጋንዳ የስጋ አቀናባባሪ ድርጅት መሆኑን ተረድቻለሁ። ከዚህ ዜና ውስጥ እንግዲህ ለኢትዮጵያ ትምህርት ይሆናል ብዬ የማስበው ብዙ ምርቶቻችንን ወደ ዱባይ፣ ወደ ገልፍ ሀገራት፣ ወደ ሳውዲ የምንልከው ብዙ በግና ፍየሎቻችንን የምንልከው በጥሬ ነው። ምንም አቀናባበረ የምንጠቀመው ነገር የለም። በሚያሳዝናችሁ ሁኔታ በኢትዮጵያ በኃይለ ሥላሴ ጊዜ ለወታደሮች እና በደርግ ጊዜ የስጋ ማቀነባበሪያ ስጋ ተቀቅሎ በቆርቆሮ ሆኖ ለወታደር ይከፋፈል ነበር እና እሱ ኢንዱስትሪዎች እንኳን የጠፉበት ነው። አሁን ብዙ ምርቶቻችን ያሉት ያው እንደምታውቁት ራሳችን ስጋውን ገዝተን የምንጠቀምበት እንጂ እንደዚህ የተቀነባበሩ በትንሹ ከቆርቆሮ እንደ ቱና እንደ ሰርዲን አሳ ስጋ በዛ መልኩ ተቀነባብሮ መጥቶ ቤታችን ውስጥ ብዙ ስራ ሳይፈጅብን ደግሞ ጤንነቱን ጠብቆ ከፈት አድርገን አንድ ምግብ ለመብላት መምጣቱን በጣም ማበረታታው ነውና ከኡጋንዳ መማር ያለብን ብዙ የከብት የሚያርዱ ቄራዎች አሉ። እነዚህ ግን በብዛት ትኩረት የሚያደርጉት ጥሬ ስጋውን ወይም በጥሬው ባለበት ሁኔታ ወደ ውጪ መላክ ነው። ይሄ ደግሞ የሚያገኙት ዋጋ በጣም ትንሽ ስለሆነ ወደ ተቀነባበረ ስጋ መግባት ኢትዮጵያ እንዳለባት ብዬ አስባለሁ። ስለዚህ በቆርቆሮ ስጋዎች በየቤቶቹ ቢመጡልንና ለአንድ ጊዜ ዝግጅት ግዴታ 1 ኪሎ ስጋ ወይ 2 ኪሎ ስጋ ሙሉ ቤተሰብ ሁልጊዜ ተገዶ መግዛት የለበትም ብዬ አስባለሁ እና ይሄ የምግብ ሳይንስንም በመጠቀም ስጋን ለረጅም ጊዜ ማቆየት አንዳንድ ጊዜ
በግድም ምንበላው አሁን በዓላት ሲመጡ ከሚገባው በላይ የምንጠቀመው ያው የተገዛው ጥሬ ስጋ ቶሎ ብዙ ስለማይቆይልን ብዙ ህብረተሰብ ፍሪ ስለሌለው በጣሳ ወይ በቆርቆሮ የተቀነባበረ ስጋ ብናገኝ የት በደረስን ብዬ አስባለሁ። እና በተለያዩ ጊዜዎች ሙከራዎች ተደርጋሉ። አገራችንም ለቻይና ለመጀመሪያ ጊዜ እንግዲህ የኢትዮጵያ ከብቶች በሽታ ስላለባቸው በጥሬው ቻይና አልቀበልም፣ ግን የተቀቀለ ስጋ ላኩልኝ ብላለች። እና ያው የቻይና የመግዛት አቅማቸው በጣም እየጨመረ ስለሆነ ምርጡ የሚባለው ስጋ ወደ ቻይና ሀገርም የመላክ አግሪመንት ውስጥ እንደገባች የሰማሁት ዜና አለ። የተሳተፍኩባቸውም ከግብርና ሚኒስቴር ጋር በመሆን ደረጃዎችን ለማዘጋጀት እና ለዚህ ቻይና ላቀረበችው የጤና እና የደህንነት ጥያቄዎች ጋይድላይኖችን ለማዘጋጀት የተሳተፍኩበት ከግብርና ሚኒስቴር ጋር የሰራሁባቸው ሁኔታዎች አሉና ይሄ የሚያመለክተው ኢትዮጵያ በገበያ ውድድር ውስጥ ስለምትኖር በውድድር ውስጥ ሸማች ሊጠቀም ይችላል ማድረግ አለብን። በዛው ልክ ግን በዚህ ውድድር ውስጥ ደግሞ አገራችን ባለሀብቶችና ሀብታችን በጠቅላላ በውጭ ሀገር ባለው ያለ ውድድር ወጥተን እኛ የምንልከው የለም እነሱ የሚልኩት ብዙ ከሆነ ደግሞ ኢምባላንስ ያመጣል በኢኮኖሚ። ባለሀብቱ እንግዲህ የሌላ ዜጋ ባለሀብት እየሆነ ይሄዳል። አሁን ሀገራችንን ምልክቶች እየታዩ ነው። ብዙ የሀገራችን ውስጥ የሚስተሉ ኢንዱስትሪዎች ወይም ምርታማ ድርጅቶች ብዙ ስራ አስኪያጆቻቸው ስታዩት ከአፍሪካ ሀገር የመጡ ወይም ከሌላ ሀገር የመጡ ሳይሆን ናቸው በብዛትና ኢትዮጵያውያኖች አይደሉም። ይሄ ደግሞ የሚያሳይለተው በሁሉ ዘርፍ በጣም ተወዳዳሪ መሆን እንዳለብን ያስረዳል። የኡጋንዳም ዱቄት ወተት አይቼ ዋጋው የረከሰ ገበያ ላይ አይቼ አጋጥሞ ለቤተሰብ የተጠቀምኩበት ጊዜ አለ። እንደ ኬንያ ያለ የወተት ምርታቸው በጣም ከፍተኛ በሆነበት ሁኔታ እኔ አሁን ወተት መጠጣት አልቻልኩም፣ ልጆቼ ወተት ማግኘት አልቻሉም። አንድ ያቀርበውትም ችግር አለ፣ ጤንነቱም የተረጋገጠ አይደለም እና ኬንያ ከኛ ጋር እንድትነጻጸር እኛ የበለጠ ብናመርትም ደግሞ እነሱ ካላቸው የህዝብ ቁጥር አንጻር የተረፋቸውን ደግሞ ወደኛ ሀገር አቀነባብረው ቢልኩት ብንጠቀመው እኔ ችግር የለውም ብዬ አስባለሁ። እና በገበያ ህግ ክፍተት በሚኖርበት ጊዜ በዚህ መተካቱ ምንም ችግር የለውም ነው። አሁን ግን ይሄ ከዩጋንዳ የሚላከው ዳይመንድ ሆቴል እና ሬስቶራንት ግሩፕ ውስጥ የሚገባና ለዛ ጥቅም እንደሚውል ነው የተጠየቀው። ከዚህ ጋር ግን አይዤ የጥራቱን ጉዳይ እያስጠበቀን ብንሄድም ደግሞ መጠየቅ የምፈልገው ነገር ደግሞ አለ። እንግዲህ ስጋ ሲላኩ ሃይማኖቱ ምንድን ነው እላለሁ። አንዳንዴ ሀገራችን በዚህ በሃይማኖት ጉዳይ አንዳንድ ጊዜ በሙስሊም የሚታረድ ሀላል የሚባል አለ፣ በሙስሊም ደግሞ ነን ሀላል ወይም ለሁሉም ክርስቲያን የሚቀርብ አለ። በአዲስ አበባ ቄራዎች ድርጅት ውስጥ ሁለት የሃይማኖት ሰዎች ሆነው እርዱን የማያካሂዱበትና መሸጫውን ቦታ የሙስሊም እና የክርስቲያን ተብሎ ይለየበታል። ግን በአንዳንድ የአዲስ አበባ ሱፐር ማርኬቶች ውስጥ ያየሁት ግን እንደዚህ አይነት ልዩነቶች የሌሉበትና ስጋው ከምን ሃይማኖት ጋር የተያያዘ የሚለውን ግን ግንዛቤ እንዲኖር መኖር አስፈልጋል ብያለሁ። ስለዚህ ከዚህ ከኡጋንዳ የመጣውም ይሁን ከኢትዮጵያ ውስጥ ያሉ ሱፐርማርኬት ውስጥ የሚዘጋው ስጋው ምንድን ነው ብለን መጠየቅ ያስፈልጋል። አንዳንድ ሰዎች ያሾፉብኛል፣ ምን ያህል ሳይንቲስት ሆነ እንደዚህ አይነት ጥያቄዎች ውስጥ ትወርዳለህ ይላል። ግን አሁንም ቢሆን የሐላል ጥያቄ አገራችን ራሱ የምንልከው ወደ ዱባይ ወደ ተለያዩ ሀገሮች የምንልከው ስጋ በሐላል መሰረት ካልታረደ እነዚህ ሀገራቾች አይቀበሉም። ስለዚህ በሐላል መሰረት ነው አርደን ምንልክላቸው። ለነሱ የሙስሊም ባህሉንና ሃይማኖቱን አክብረን ሼዎች በተገኙበት ያስተራረድ ሐላል በሚጠብቀው መሰረት ይታረድና ይላክላቸዋል። ልክ እንደዛ እዚህ ሀገር ውስጥም ላለው ሰው ለሙስሊም መቅረብ ያለበት በሙስሊም ለክርስቲያን መቅረብ ያለበት ደግሞ በክርስቲያን መንገድ መዋሉን ግን ማረጋገጥ ግዴታ ነው እላለሁ። ስለዚህ ከሃይማኖት ጋር ተያይዞ ሰዎች ምግብን የሚበሉት በግድ ስለ ምግብነቱ ብቻ አይደለም፣ ከስሜት ጋር የሚገናኝ ስለሆነ የሙስሊም ስጋ ቤት አለ፣ የክርስቲያን ስጋ ቤቶች አሉ። ይሄ የተለመደ ሀገራችን የኖርንበት የተከባበረ አኗኗር ስለሆነ ይሄም አሁን በሱፐርማርኬቶች ውስጥ የሚቀርበው ወይም ከውጭ ሀገር የሚመጡት የስጋ መጠኖች ሱፐርማርኬት ውስጥ ሲቀርቡልን የሃይማኖት መንገዳቸው ሊጻፍልን ይገባል ብዬ አስባለሁ። ስለዚህ ይሄ አንድ ህብረተሰብን የማክበርና የጥራት ደረጃም ነው ብዬ አስባለሁ እና በዚህ ላይ አስተያየት ሰጥቻለሁ። እናንተም በየሱፐርማርኬቱ የምትበሉት ወይም አንዳንድ ሰው በርገር ሃይማኖት የለውም ይለኛል። ስለዚህ እንደዚህ አይነት ስጋዎች የምታገኟቸው በምን ሃይማኖት አሁን ኮሸር የሚባል አለ፣ በእስራኤሎች ደግሞ ይሁዶች ለነሱት በሃይማኖት ተብሎ ደግሞ ምግቦች በዛው ልክ ይቀርብላቸዋልና አንድ ምግብ ሲቀርብ የህብረተሰቡን ስለንቦና ፍላጎት መጠበቅ ተገቢ ነው ብዬ አስባለሁ። ለዛ ነው ባለፈው እንግዲህ የአህያ ስጋ ሀገራችን ሲሸጥ እኛ ከሃይማኖታችን ከሁለቱም ሃይማኖት ጋር የተለመደ ስላልሆነ ብዙ ጫጫታ የፈጠረና
መንግስት ዶላር ማግኘት ቢፈልግም አህያ ሸጦ ከሚያገኘው ቢቀርብን ይሻላል። የህብረተሰቡን ፍላጎትና ስነ ልቦና መጠበቅ ተገቢ ነው ብዬ አስባለሁና አንዳንዶቻችን ከምግብ በላይ ነው የምናስበው። ቢርበንም ደግሞ ለሃይማኖታችን የምንሰጠው ለአስተሳሰባችን ለእንደዚህ አይነት እምነቶች የምንሰጠው በባህላችን ያልተፈቀዱ ነገሮች እኛ ጋር ፈረስ አህያ መብላት ነውር ነው። በሃይማኖቱም አይፈቅድም፣ በሙስሊምም በክርስቲያኑም። ሌሎች ሃይማኖቶች ግን ደግሞ ወይ ባህሎች ደግሞ ይሄንን የሚፈቅዱ ሊኖር ይችላል። ግን እንደ ኢትዮጵያው ኮንቴክስት ይሄ እንደዚህ አይነት ነገሮች ደግሞ ጥንቃቄ ሊደረግባቸው ይገባል። በሀገራችንም የአህያ ስጋ አሁንም ወደ ቻይና ከፍተኛ ዋጋ የሚገኝበት የሚላክበት እንዳለ አውቃለሁ። እንደዚህ አይነት ስነ ልቦናዎች ግን የህብረተሰብን ጉዳይ እንዳያቃውሱ ትንሽ መጠንቀቅ ያስፈልጋል። ችግር የለውም ብሎ ይላል። አንዳንድ ሰው ሲቀልድብኝ በጌ ሰውየው ምግብ ያዝና ስጋ ሲያዝ የክርስቲያን ነው ወይስ የሙስሊም ብሎ ሲጠይቀው አይ እኔ የበሬ ወይ የፍየል ነው የምፈልገው አለ ብለው የሚያሾፉ ሰዎች አሉ። ግን ይሄ የሚያመለክተው ምንም እንኳን በሬው ወይም ፍየሉ ሃይማኖት ባይኖረውም ግን በምናካሂዳቸው ባህላዊ መንገዶች ላይ መከባበር መኖር አለበት። የምናካሂዳቸው የሃይማኖት ስርዓቶች አሉና እነዛ እንደ ህብረተሰብ አሁንም ተጠብቀው ሊቀጥሉ ይገባልና በምን መሰረት ነው የተዘጋጀው የሚለውን ሆቴል፣ ሬስቶራንቶች፣ ሱፐርማርኬቶች አሁንም ለሁሉም ሃይማኖቶች የተለያየ የማረጃ ቦታ አዘጋጅተው አራጆቹን በዛው ባህል ውስጥ ያለፉ መሆናቸውን ማረጋገጥ አለብን ብዬ አስባለሁ። አንዳንድ ሰው ደግሞ የሚጠይቀው ሀገራችን እንግዲህ የሁላ ከብት ኖሯት እንዴት ስጋ ታስመጣለች ብሎ የተቆጣኝም ብዙ ህዝብ አለ። እንደ ምግብ ሳይንቲስት ምን ትላለን የሚሉኝ። እኔ እንግዲህ እንደ ሸማችም እንደ ምግብ ሳይንቲስትም ዋናው ዓላማው ህዝቡ ጥራቱን የጠበቀ ዋጋው የረከሰ ለህብረተሰቡ ሊቀርብ የሚችሉ አማራጮች ከተገኙ መጠቀሙ ችግር የለውም። ይሄ ደግሞ የሚጠቅመው ለምንድን ነው? ሀገራችን እንግዲህ ፈዛ የቀረችባቸውም መስራት ያልቻልንባቸውም ልማትም ማምጣት ያልቻልንባቸው ስራዎች ካሉ በሞኝ ደጃፍ ሞፈር እንዳይቆረጥብን ደግሞ የራሳችንን ትግል እንድናረግ ነው። ስለዚህ በዚህ ላይ ያላችሁን ሀሳብ እስኪ ስጡኝና ኮሜንት ላይ መስማት ትችላለሁ። ስለዚህ ይሄ ነገር እየቀጠለ ይሄዳል ብዬ አስባለሁ። ሀገራችን ኢኮኖሚክ ሪፎርም ውስጥ ገብታለች። በዚሁ መቀጠል አትችልም። የህዝባችን ቁጥር በጣም እየጨመረ ነው። የሚበላው ሰው ቁጥር በጣም እየጨመረ ነው እና በየስጋ ቤቶቹ ደግሞ የስጋ ዋጋ ፍላጎት በጣም እየጨመረ ሰዎች ከሚገባው በላይ እየተጠቀሙ ስለሆነ አንዳንድ ህብረተሰብ የስጋን ጉዳይ ሊያገኙ አልቻለም። ስለዚህ እንደዚህ አይነት ህብረተሰብ ሊጽናና የሚገባው አንዳንድ ሰው 5,000 6,000 ከፍሎ 4,000 ከፍሎ ስጋ ቤት ሙሉ ኪሎ ስጋ ሊበላ ይችላል። ግን እኔ እንደ ምግብ ሳይንስ ምን መክረው በቀን የሚያስፈልገን የስጋ መጠን 140 ግራም ብቻ ነው ወይ 100 ግራም ብቻ ነው። 1 ኪሎ መብላት ከ10 እጥፍ በላይ ነው የምንበላውና ሰውነታችንን የሚፈልገውን ነገር ለመስጠት ከሆነ ግዴታ የ5,000 የ6,000 የ4,000 ብር ስጋ መብላት ግዴታ አይደለም። ሰውነታችን የሚፈልጉትን ከስጋ መገኘት ያለባቸው ንጥረ ነገሮች በዛ በ100 እና እስከ 200 ግራም ውስጥ ባለው በቀን ውስጥ በመብላት ማግኘት ስለምችል የተቀነባበሩ ስጋዎችን በቆርቆሮ በሰርዲን እንደ ቱና እንደ ምናምን ካገኘን ደግሞ ፓስታ ስንበላ ስጋ ጨምረን ሌሎች ምግቦችን ፍርፍር ብንሰራ ሽሮ ብንሰራ እነዚህን ስጋዎች የተቀነባበሩ ካገኘን ጨምረን የሚለው ጉዳይ በጣም ጠቃሚ ነውና እኔ ለባህል ሀብቶች አሁንም ጥያቄ ማቀርበው ብዙ ስራዎች ትሰራላችሁ፣ ብዙ ኢንቨስትመንት ላይ ታውላላችሁ። እንደዚህ አይነት ደግሞ የገበያ ክፍተት የተከፈቱት ስራዎች ላይ እንደኛ ያሉ የምግብ ሳይንቲስት ባለሙያዎችን ይዛችሁ ኢንዱስትሪ ብታቋቁሙና ማቀነባበሪያ ቢቋቋም በጣም ጥሩ ነው ብዬ አስባለሁ። በየትምህርት ቤቱ ለምሳሌ በየዩኒቨርሲቲ በየሆስፒታሉ ሰዎች ቀለል ያለ ምግብ የተቀነባበረ ምግብ ያለቀለት ምግብ ስጋ ያለበት የተለያዩ ነገሮችን ያለቀለትን ቆርቆሮ ከፈታ አድርጎ መብላት የሚቻልበትን እንደ ፈጣን ያሉ ምግቦች ግን የተሰባጠሩና የተመጣጠኑ ነገሮችን ባቄላ፣ ስጋ፣ ድንች ምናምን ይዞ ትንሽዬ ነገር ከጎኑ ዳቦ አድርጎ ደግሞ ቢሸጥልን ህብረተሰቡ የምግብ ተደራሽነቱና አሁን በሀገራችን ያለው የምግብ አቅርቦትና መዋደድ በጣም ይስተካከላል ብዬ ከማስቡ ሰዎች ውስጥ ነውና እንደዛ ጉዳዮችን ኡጋንዳ የተዘጋጀ ስጋ ምርቶችን ወደ ኢትዮጵያ መላክ መጀመሪያዋ አንድ ጉዳይ ነው። ይሄ ጉዳይ ግን ይቀጥላል ብዬ አስባለሁ። በዚህ ጉዳይ ውስጥ ግን ኢትዮጵያ ደግሞ በተመሳሳይ መልኩ ገቢ ልታገኝበት የምትችለውን ደግሞ ወደ ሌሎች ሀገሮች በተለይ በጥሬ ምንልካቸውን ጥሬ ቡና፣ ጥሬ ስጋ፣ ጥሬ ነገሮችን ምንልካቸውን ትተን አቀነባብረን እሴት ጨምረን ከትልቁ በጀት ላይ እና ከትልቁ ብር ላይ
እንድንሻማ ጥረት እንድናረግ ለማለት ነው መሞክረው። ሐሳባችሁን መስማት ፈልጋለሁ። እኔ ዶክተር አሻገሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና የስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። አመሰግናለሁ።